ኢንተርናል ተፈታኞች እንደሚታወቀው በቀናት የሚቆጠሩ ቀናት ናቸው ለፈተና እየቀራችሁ። በዚህ ጊዜ ምን ማድረግ አለብኝ ያላችሁ ተጨናንቃችሁ ከሆነ ወይም ደግሞ ምን አይነት ሜተድ ልጠቀም፣ እንዴት አድርጌ ላንብብ፣ እንዴት አድርጌ ጥያቄዎችን መስራ ያላችሁ ከሆነ እኔ ሪኮመንድ ማድረጋችሁ ነገር ከራሴ ኤክስፒሪየንስ ተነስቼ እንዲሁም ደግሞ ከዚህ በፊትም ብዙ ኤግዛሞችን ስለወሰድኩኝ ኤግዛም ሲደርስ አካባቢ ምን ማድረግ አለብን፣ ጀስት የተሻለ ውጤት ለማምጣት ራሳችን ለማረጋጋት ምን ማድረግ አለብን በሚለው አንጻር ሪኮመንድ ማድረጋችሁ ነገር እነግራችኋለሁ። ሰላም እንዴት ናችሁ? እንኳን ወደ ሀባንቲ በሰላም መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ወደ ርዕሳችን ስንመለስ ዛሬ የምናወራው ኢንተርናል ኤግዛም ሊደርስባችሁ ሲል ወይም ደግሞ 8 ቀናት ሲቀሩት ምን ማድረግ እንዳለባችሁ ነው። የመጀመሪያው ነገር ማይንድሴታችሁን ማስተካከል ነው። ማይንድሴታችሁን ማስተካከል ስንል ብዙ ተማሪዎች ቢጨናነቁት ኢንተርናል በጣም ከባድ ነው፣ ብዙ ተማሪ አያልፍም፣ ትንሽ ፐርሰንት ተማሪ ነው የሚያልፈው፣ ከ3 እስከ 5% የሚሆን ተማሪ ነው እያለፈ ያለው ትሬንዱን ባለፈው ስናየው ማለት ነው። እንደዚህ አይነት ተማሪ እያለፈ እኔ እንዴት ሆኜ ነው ማልፈው እያላችሁ የተጨናነቃችሁ እናንተ ኮንትሮል በማታረጉት ነገር የተጨናነቃችሁ ከሆነ ብዙ ታይማችሁ ኢነርጂያችሁን ኮንሱም እያደረገባችሁ ነው የሚሄደው። አሁን ላይ ማሰብ ያለባችሁ እኔ ጋር የሚጠበቀው ነገር ምንድነው፣ እኔ ኮንትሮል ማድረገው ነገር ምንድነው፣ እሱ ላይ ምን ማድረግ እችላለሁ የሚለው ነገር ብቻ ኮንሲደር ማድረግ ያለባችሁ። አሁን ላይ ሆናችሁ ገና ሳትፈተኑ ይሄ ተማሪ ያልፋል፣ ይሄ ፐርሰንት ብቻ ነው የሚያልፈው፣ እኔ እንዴት አድርጌ ያልፋለሁ፣ ይሄ ሁሉ ያላጠናሁት ፓርት አለ እያላችሁ ከምትጨናነቁ አሁን ላይ አክሽን ምን ማድረግ እችላለሁ የሚለው ነገር ኮንሲደር ማድረግ አለባችሁ። አንደኛው ደግሞ ተማሪዎችን በጣም ስትረስ እንዲያደርጉ ወይም ደግሞ ኦቨርዌልም እንዲሆኑ የሚያደርጋቸው ነገር ኤክስፔክቴሽን። ኤክስፔክቴሽን ከብዙ ሰው ሊመጣባችሁ ይችላል፣ ከወላጅ፣ ከፋሚሊ፣ ከአስተማሪዎቻችሁ፣ ከቤተሰቦቻችሁ ሊኖር ይችላል። ያንን ነገር እናንተ ፖዚቲቭሊ ለመቀበል ሞክሩ። እነሱ ኤክስፔክት የሚያደርጓችሁ በጣም ከፍተኛ ነገር ሊሆን ይችላል። እናንተ በዛ ልክ መስራት ግዴታ አለብኝ ብላችሁ ማሰብ ሳይሆን የምችለውን ነገር አደርጋለሁ የሚል ማይንድሴት ሊኖራችሁ ይገባል። ሌላው በተጨማሪ ሜንታሊ ራሳችሁን ስቴብል ለማድረግ ወይም ደግሞ በጣም ዲስተርብድ እንዳትሆኑ እንዳትጨናነቁ የሚረዳችሁ አንደኛው ነገር ኮንታክት የምታደርጓቸው ሰዎች ሊሚት ማድረግ ነው። ሊሚት ማድረግ ስንል ከዚህ በፊት በጣም ብዙ ጓደኞች ጋር ልትገናኙ ትችላላችሁ፣ ከክላስሜቶቻችሁ ጋር ልታወሩ ትችላላችሁ እና ከምታወሩት ነገር ላይ አብዛኛው ነገር ኔጌቲቭ የሚሆን ከሆነ ወይም ደግሞ በጣም ስትረስ የሚያደርጓችሁ ቴንሽን የሚለቁባችሁ ጓደኞች ካላችሁ ከነዛ ሰዎች መራቅ አለባችሁ። ጀስት አሁን ላይ ራሳችሁን ያዳመጣችሁ መቆየት አለባችሁ ታይም ነው። ጀስት መረጋጋት ያለባችሁ ታይም ነው። ጀስት 15 ቀን ብቻ ነው የቀራችሁ ወይ ደግሞ ሳምንት የሚሆን ጊዜ ነው የቀራችሁ። በዚህ ጊዜ ሶሻሊ ኢንተራክት የምታደርጉትን ሰው ሊሚት ማድረግ አለባችሁ ወይም ደግሞ ኮንሲደር እያደረጋችሁ ጀስት ምን አይነት ኢነርጂ ነው ለኔ የሚሰጥ የሚለው ነገር ኮንሲደር እያደረጋችሁ መሆን አለበት ማለት ነው። ሁለተኛው ደግሞ ማድረግ ያለባችሁ ነገር ፎከስ ሞድ ላይ መግባት አለባችሁ። ከዚህ በፊት ብዙ ዲስትራክት የሚያደርጋችሁ ነገር እየሰራችሁ ሊሆን ይችላል፣ ስልክ ላይ ተጠምዳችሁ ሊሆን ይችላል፣ ሶሻል ሚዲያ ላይ አዲክት ሆናችሁ ሊሆን ይችላል፣ በጣም በቀናችሁ ውስጥ ብዙ ጊዜ ስፔንድ እያደረጋችሁ ሊሆን ይችላል። አሁን ላይ ግን ያ ነገር ግዴታ ማቆም አለባችሁ። ሌላ ቾይዝ የላችሁም። አሁን ካላቆማችሁት በኋላ ሪግሬት የምታደርጉትን ቾይዝ እየሰራችሁ ያላችሁት። አሁን ላይ ምንም አይነት አዲክሽን ካለባችሁ በተለይ ደግሞ ሶሻል ሚዲያ አዲክሽን ሊሆን ይችላል፣ ኦር ስልክ ማውራት ኦር ቻት ማድረግ ሊሆን ይችላል፣ የተለያየ አይነት ዲስትራክት የሚያደርጋችሁ ነገር ካለ አሁን ላይ ያን ነገር ሊሚት ለማድረግ ሞክሩ። አስ ፖሲብል ያን ነገር ለማቆም ሞክሩ። ይሄንን ስታደርጉ ከተፈተንኩኝ በኋላ ኦልሬዲ ብዙ ጊዜ አለኝ፣ ስፔንድ ማድረግበት በጣም ታይም አለኝ፣ ከ3 እስከ 4 ወር በላይ ቤት እቀመጣለሁ ግቢ እስከምገባ ድረስ እያላችሁ እያሰባችሁ አሁን ላይ ይሄን ሳክሪፋይ ማድረግ አለብኝ የሚለው ማይንድሴት አይምራችሁ ላይ ማስገባት አለባችሁ። ሶስተኛው ነገር ደግሞ ስታነቡ ማድረግ ያለባችሁ ነገር ነው ፕራዮሪታይዝ ማድረግ ግዴታ አለባችሁ። አሁን ላይ የራሳችሁን ስታተስ ማወቅ አለባችሁ። እንደምናውቀው ሁሉም ሰው የተለያየ ስታተስ ላይ ያለው ጎበዝ ተማሪ ሊኖር ይችላል፣ መካከለኛ ሊሆን ይችላል፣ ወይም ደግሞ ዝቅተኛ ውጤት የሚያመጣ ተማሪ ሊኖር ይችላል። ሁሉም ሰው በየራሱ ስታተስ ምን አይነት ዊክ ፖይንት እና ምን አይነት ስትሮንግ የሆነ ፖይንት እንዳላችሁ አውቃችሁ የትኛውን ፕራዮሪታይዝ አድርጌ ማንበብ አለብኝ የሚለው ነገር በደንብ ማወቅ አለባችሁ። ምክንያቱም አሁን ላይ በጣም ክሪቲካል ታይም ላይ ያላችሁት፣ ጥያቄ መስራት ያለባችሁ ታይም ነው። ግን የትኛው ላይ ነው ታይም ስፔንድ ማድረግ ያለብኝ የሚለው ነገር በደንብ ማወቅ አለባችሁ። ፎከስ ኤሪያ ያልሆነ ቦታ፣ ሃይ ይልድ ያልሆነ ቦታ፣ ኤግዛም የማይመጣበት ቦታ ላይ ጊዜያችሁን ስፔንድ ማድረግ የለባችሁ። ይሄን ነገር የምታውቁት ደግሞ ሰዎችን በመጠየቅ ሊሆን ይችላል። ለምሳሌ በጣም ብዙ ቻፕተር ሊኖር ይችላል አንድ መጽሐፍ ውስጥ፣ ከዛ ውስጥ በጣም ፎከስ ኤሪያ ኤቭሪ ይር ላይ ማይቀር ጥያቄ ሊኖር ይችላል። ያ ነገር እንዴት ነው ማውቀው እያላችሁ ዲስከቨር ማድረግ አለባችሁ። ካልሆነ በጣም ዋይድ ነው ኦብቪየስሊ እንደምናውቀው ከ9 እስከ 12 ያለ ትምህርት በጣም በአጭር ጊዜ ውስጥ አንብቤ ጨርሳለሁ ልትሉ አትችሉም። ስለዚህ ፎከስ እና ሃይ ይልድ የሆኑ ቦታዎችን እንዴትም ብላችሁ ኢቭን ከጥያቄ ላይ ራሱ ማወቅ ትችላላችሁ። ጥያቄ እየሰራችሁ የሚደጋገም ቦታ ከሆነ ሃይ ይልድ ነው ማለት ብዙ አመት ላይ በዛ ቦታ ይመጣል እንደማለት ነው። በዛ ማወቅ ትችላላችሁ። ወይም ደግሞ በግሩፕ ስታጠኑ ሊሆን ይችላል፣ ኦር ከጓደኞቻችሁ ሊሆን ይችላል። ኢን ኤኒ ዌይ ሃይ ይልድ የሆነ ቦታ ላይ ብቻ ፕራዮሪታይዝ ለማድረግ ሞክሩ። አራተኛው ደግሞ ማድረግ ያለባችሁ ነገር ፐርፌክት ለመሆን መሞከር የለባችሁ። አሁን ላይ ለምሳሌ አዲስ ኮንሰፕት ማታውቁት ነገር ሊመጣባችሁ ይችላል፣ ሊኖርም ይችላል፣ ሀፕን ሊያደርግ ይችላል። ብዙ ተማሪ ጨርሶ ላይገባ ይችላል። ሁሉንም ነገር አንብቤ ጨርሼ እገባለሁ ልትሉ አትችሉ። አዲስ ኮንሰፕት ስታዩ በቃ መውደቄ ነው ተበላሁኝ እያላችሁ መጨናነቅ የለባችሁ። ይሄን እኮ አላውቀውም ይሄን አላነበብኩትም እያላችሁ መጨናነቅ የለባችሁ። ጀስት የምታውቁት ነገር ብዙ ነው። እናንተ ግን ያንን ስለማታውቁት ኦንሊ ማታውቁት ነገር ላይ ብቻ ወይም ደግሞ ያላነበባችሁት ከቨር ያላደረጋችሁት ቦታ ላይ ብቻ ፎከስ ማድረግ የለባችሁ። ያ ነገር ካለ ከቨር ካላደረጋችሁት ኢትስ ኦኬ 10 ኤክስም ሊገባባችሁ ይችላል፣ ግን ምንም ማለት አይደለም። የምታውቁት ነገርን ፎከስ አድርጋችሁ ያዙት። የምታውቁትን ነገር ላይ በደንብ ስትሮንግ ለመሆን ሞክሩ። ማላውቀው ነገር ይበዛል እያላችሁ ባሰባችሁ ቁጥር በጣም ኮንፊደንሳችሁ እየተጎዳ ነው የሚሄደው። ኤግዛም ላይ ስትገቡ ኢቭን አንደኛው ጥያቄ ላይ ራሱ የማታውቁት ነገር ከመጣ በቃ ሙሉን ጥያቄ አልሰራም እያላችሁ የምትጨናነቁት ማለት ነው። አለማወቅ ኢትስ ኖርማል፣ በጣም ኖርማል ነገር ነው። ምክንያቱም ከ100 ጥያቄ ሁሉንም ጥያቄ እሰራለሁ ልትሉ አትችሉም።
ግን የምታውቁት ነገር ላይ ፎከስ ለማድረግ ትሞክራላችሁ። የመጨረሻ ሪኮመንድ ማድረጋችሁ ነገር ደግሞ ኤቭሪ ዴይ ኤቭሪ ታይም ጥያቄ ስሩ። በቃ ቀኑን ሙሉ 24 ሰዓት ጥያቄ ብትሰሩ ራሱ ኢትስ ሪኮመንድ። እኔ ፐርሰናሊ 12ኛ ክፍል ከ600 በላይ አምጥቼ እንዳልፍ ከረዳኝ ቤዚክ በቃ ጀስት ዋና ሪዝን ብዬ የምለው ነገር ጥያቄ መስራት ነው። ጀስት ከ10-15 ዓመት በላይ የሚሆኑ የኢንትራንስ ጥያቄዎችን እያመጣሁ እሰራ ነበር። ጀስት ጥያቄ መስራት ብቻውን ራሱ ሊያሳልፋችሁ የሚችል ነገር ነው። ምክንያቱም ጀስት ያ የሰራችሁ ጥያቄ ነው እናንተ ጋርም ተመልሶ የሚመጣ። ግን ጥያቄ ሳትሰሩ 10 ጊዜ ያን ነገር ብታነቡት ኢቭን ከ10 ጊዜ በላይ ደጋግማችሁ አንድ ኮንሰፕት ብታነቡ ግን ጥያቄ ካልሰራችሁበት እርግጠኛ ያ ነገር ሪቴንሽን አይኖራችሁም፣ አታስታውሱትም። ፈተና ላይ ስትመጡ አውቀው ነበር እኮ እያላችሁ ሪግሬት ነው የምታደርጉት። ራሱ ሁሌም ቢሆን ፕራዮሪታይዝ ማድረግ ያለባችሁ ከማንበብ ይልቅ ኢቭን አንብባችሁት ራሱ ደግመዋለሁ ከማለት ይልቅ ሄዳችሁ ጥያቄ ስሩበት። በዛ ቶፒክ ላይ ሄዳችሁ ጥያቄ ስሩበት። በቃ that's the best thing። አሁን ላይ መስራት የምትችሉት ነገር እንዳለ ግዴታ ማድረግ ያለባችሁ ነገር ጥያቄ መስራት። ኤኒ ጥያቄ ሊሆን ይችላል። ኢንትራንስ ጥያቄዎችን ከጨረሳችሁ ደግሞ ወደ ሞዴል ኤግዛሞች ጋር መሄድ ትችላላችሁ። ኤቭሪ ዲቴል ዲስክራይብ ያደርጋችሁ በደንብ ማወቅ አለባችሁ። ሰውን ሪኮመንድ ማድረጋችሁ እነዚህ ነገሮች ናቸው። ኢንትራንስ ሲደርስባችሁ እነዚህን በደንብ ፎከስ አድርጋችሁ ለመስራት ሞክሩ። እንዲሁም ለኔክስት እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ትምህርት ሪኮመንዴሽኖችን ኢቭን ዩኒቨርሲቲ ከገባችሁ በኋላ በጣም የሚጠቅማችሁ ምክሮች ማግኘት ከፈለጋችሁ፣ ስተዲ ቲፖች ማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ለጓደኞቻችሁ በደንብ ሼር አድርጓቸው። አሁን ላይ ኢንትራንስ ደርሶባችሁ ከሆነ ለጓደኞቻችሁ በደንብ ሼር አድርጉላቸው። ይሄን ነገር እያደረጋችሁ ራሳችሁን እያረጋጋችሁ በደንብ ለፈተና መዘጋጀት ትችላላችሁ ማለት ነው።